ሰላም 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 ውድ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ ወይ? ሰላማችሁ ብዝት ይበልልኝ። እኔ ጋር ሁሉን ሰላም፣ ሁሉም መልካም። ሰላማችሁ ይብዛ። ባላችሁበት ቦታ ሰላማችሁ ብዝት ይበልልኝ። ባላችሁበት ቦታ ከመጥፎ ነገር ከክፉ ነገር እግዚአብሔር ይጠብቃችሁ። ሙስሊሞቶቼ፣ ክርስቲያኖቶቼ ፈጣሪ ይጠብቃችሁ። መጥፎ ነገር አያጋጥማችሁ። ሁሌም በህይወታችሁ ደስተኛ ስኬታማ ያደርጋችሁ። ሰላም አውሉ። ሰላም ለዚህን ሰዓት ያደረሰን አምላክ ክብር ምስጋና ለሱ ይሁን። ሰብስክራይብ፣ ላይክ፣ ኮመንት እያደረጋችሁ ያላችሁ አመሰግናለሁ። አሁንም ጉዞ ወደፊት እንራመዳለን። ሰብስክራይብ አድርጉኝ። አሁንም በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ ልጆቻችን ሁሌም በጸሎት በድዋ አትርሷቸው። እውነቴ ነው የምላችሁ በአንድ ልብ። ነገ እኮ ይህን ቀን አልፎ የምንደሰትበት ቀን አለ። ብዙ ነገር አልፈናል። አሁንም ይሄ ማለፍ አያቅተንም። የዛሬ ኪዳነ ምሕረት የዛሬ ወር በሀይሚ ልደት እየተደሰትን ነበረ። የዛሬ ወር ደግሞ ከመካከላቸው ክፉ ሁሉም አርቆላቸው፣ መጥፎ ሁሉም አርቆላቸው፣ ውሸታሙ ተጋልጦ እኛ የምንደሰትበት የምንስቅበት እልል የምንልበት ቀን ያደርግልን። ፍቅራቸውን ሊያደረፍስ የገባ የትኛውን ክፉ ይንቀልላቸው፣ ከህይወታቸው ያውጣላቸው። ህይወት ዘመናቸው ሁሉ የተባረከ የሚደሰቱበት የሚስቁበት ወልደው የሚከብሩበት ያድርግላቸው። ብዙ እንጠብቃለን ከነሱ ሽምግልናው፣ ሰርግ፣ ቀለበት ብዙ ነገር እንጠብቃለን። ወልደው ለማየት ያብቃል። እግዚአብሔር አምላክ ከክፉ ሁሉ ይጠብቃቸው። ከክፉ ሁሉ ክፉ ያርቅላቸው፣ ክፉ ያዋርድላቸው፣ ከእግራቸው ስር ያርቅላቸው። እውነቴ ነው የምላችሁ። በጸሎት በድዋ አስቧቸው። ውሸታም ሁሌም ውሸታም ነው። በእድሜ ዘመኑ ሁሉም ውሸታም ነው። እውነቴ ነው የምላችሁ። ውሸታም ሰው በእድሜ ዘመኑ ሁሉም እንደዋሸ የሰው ህይወት ለመበጥበጥ የሰው ነገር ሌባ እኮ ያው በህይወት ዘመኑ ሁሌም ሌብነት ስለለመደ ያ ነገር ላይ ነው ትኩረት የሚያደርገው። ያ አንድ እቃ አይኑ ከጣለበት ያ እቃ ለማንሳት ነው እንጂ ሌላ ነገር አይፈልግም። ያ እቃ ለማንሳት ነው የሚፈልገው። ያ እቃ ካላነሳ ልቡ አያርፍም ሌባ። አሁን እቺ እንደዛ ነች። አታፍርም። በአንድ ቤት ሁለት ሴት እንዴት ይኖራል? የድሮ ይሄ አንደኛ ሀገር እኔ ፉጋ የሚባሉ ቅርጫት የሚሰሩ አሉ። በአንድ ቤት ሁለት አግብተው የሚቀመጡ ነበሩ የድሮ ማለት ነው። አሁን የሉም እንደዛ ነገር። እንደዛ አውቃቸዋለሁ እና ነውር ነው። ይሄን ፍቅር ህዝብ ብዙ ዋጋ የከፈለበት ነው። ብዙ የለፉበት፣ እነሱን የተሰደቡበት፣ ስም የተሰጣቸው ብዙ ዋጋ የከፈሉበት ፍቅር ነው የእነሱ ፍቅር። አገር ምድሩ ያውቀዋል፣ ማንንም ያውቀዋል። ግን ነገም ዛሬም ብሩኬና ሀይሚ አንድ ናቸው። እውነቴ ነው የምላችሁ። እውነት ታሸንፋለች እንጂ አትቀጥንም። ውሸት ግን እየቀጠለች ትሄዳለች። አንገት እየደፋች ትሄዳለች። የሰው ልጅ ክብር ሲኖረው፣ ክብር ቢኖራት ኖሮ እኛም እናከብራት ነበረ። በክብር እንደመጣች ሚዲያው የሚቀበላት ነበረ። አሁን ሀገር ምድሩ አይንሽ ላፈር ብሏታል። አይንሽ ላፈር ብሏታል። የሰው እንባ፣ የሰው እርግማን፣ የሰው ልጅ ጥሩ አይደለም። እውነቴ ነው የምላችሁ። ነገ ይሄ ቪዲዮ ልጅቷ አድጋ ታየዋለች። ይሄን ቪዲዮ ነገ ትሰማዋለች፣ ታየዋለች። አሁንም እኔ የምለው ብሩኬና ሀይሚ የኔ ውድ ልጆች እውነቴ ነው የምላችሁ፣ እግዚአብሔር አምላክ ከክፉ ነገር ይጠብቃችሁ፣ ከመጥፎ ነገር ይጠብቃችሁ። ምንም ቢሆን ምንም እውነት ናት። እውነት ናት። ዛሬም ነገም ቢሆን ዲኒ ትክክለኛ ዲኒ አለ፣ ለሀጭ አለ፣ ፀጉር አለ፣ ጥፍር አለ። በዛ ነው እንጂ እህቶቼ ተረጋጉ። እውነቴ ነው የምላችሁ። እውነት ነገ ትወጣለች። ተረጋጉ። በእርጋታ ነገሩ ሁሉም በእርጋታ አስቡት። ነገሩ በእርጋታ አስቡት። ነገ እውነት ትወጣለች። እውነት አትቀጥልም። እውነቴ ነው የምላችሁ። ውሸታም ያፍራል። እውነት አሁን አሁን መንፈስ ቅዱስ እኔ አንዳንዴ እውነቴ ነው የምላችሁ ቆም ብዬ ሳየው እንዲሁ አታፍርም ብሩኬ ከዚች ይኖራል ከዚች እውነት ሀይሚ እውነቷ ነው። ሰራተኛ ላደርግሽ አለቻት። እውነት ሰራተኛ ማድረግ ነው እንጂ ለሰራተኝነት ፈልጋ ይሆናል። ለሰራተኝነት እችን የሰራችው ምግብ ማ ይበላል። እቺ የጠረገችው ቤት ማ ይቀመጥበታል። በስመ አብ መንፈስ ቅዱስ። ሴት ልጅ አልፈልግሽም ታስጠይኛለሽ እስከምትባል ድረስ፣ ሴት ልጅ አጠገኔ ከአንቺ መሆን አልፈልግም እስከምትባል ድረስ ውርደት ነው። የሴት ስም የሚያረክሱ፣ የሴት ማንነት የሚያወድሙ፣ የሴት ማንነት የሚያረክሱ ብዙ አሉ። እውነቴ ነው የምላችሁ። የሴት ስም አታርክሱ። ሚዲያ ላይ የሴት ስም አታርክሱ። የሰው ፍቅረኛ ለመንጠቅ አትጓጉ። እግዚአብሔር የሰጣችሁ አይነ ስውር ይሁን፣ እጅ የሌለው ይሁን፣ እግር የሌለው ይሁን፣ እግዚአብሔር ከሰጣችሁ ጸጋ አብራችሁ ኑሩ።
እንዴ እኛ የብሩኬ ልጅ አይደለም ዛሬም ነገም እኮ የብሩኬ ልጅ እንዳልሆነች ጠንቅቀን እናውቃለን። ጠንቅቀን ማተባችን ዛሬም ነገም በጥርሳችን ይዘን እንበጥሳለን የብሩኬ ልጅ እንዳልሆነች። ግን ነገ መዋረድ አለ፣ ነገ መቅለል አለ፣ ነገ ሚዲያ ላይ አለመውጣት አለ፣ ነገ ማፈር አለ፣ ነገ ውርደት አለ። እውነቴ ነው የምላችሁ ከሁሉም ነገር ውርደት ይበዛል። ከሁሉም ነገር አንገት ማቀርቀር ይበዛል። አንገትማ እሷ ታቀረቅራለች እንጂ ብሩኬ መቼም አንገቱ አያቀረቅርም። ሀይሚ መቼም አንገቷን አታቀረቅርም። እሷ ግን እድሜ ዘመኗን ሁሉ አንገት እንዳቀረቀረች ትኖራለች። በምትሄድበት ሁሉም አንገቷን እንደደፋች ትኖራለች። አንገቷን እንዳቀረቀረች አንገቷን እንደደፋች ትኖራለች። እውነቴ ነው ብላችሁ ለምን የዋህነታቸው እስከ ጥግ ድረስ አወቃችሁ። ያንተ ልጅ ነው ቢባል ይቀበላል። ምንም አያመጣም። የዋህ ነው። ከክርክር በቃ ይቀበላሉ፣ ያምናሉ ብላ ነው። ነገም ዛሬም ቢሆን ውሸት ውሸት ናት። እውነት ይዘን እንራመድ። ልጆችን ደግሞ ከዚህ ነገር ውጡ። በእናንተ አያምረው። ውጡ የኔ ውድ ልጆች ውጡ ከዚህ ነገር። እግዚአብሔር አምላክ ከዚህ ነገር ያውጣችሁ። የበፊት ማንነታችሁ ላይ እንድትመለሱ ነው እኛ የምንፈልገው። ብዙ ሰው መጥቶ ሄደዋል። ብዙ ሰው መጥቶ አይተናል። ግን የዚች የተለየች ናት። በፊት እኮ እናስታርቅ ይላሉ እንጂ እንደዚህ አይን አውጣ አይቼ አላቅም። አይን አውጣ ፈጣጣ አይቼ አላቅም። በጣም ፈጣጣ ናች። በጣም አይን አውጣ ነች። የሰው ሼም የሚባል ነገር የሌላት እፍረተ ቢስ። እውነቴ ነው የምላችሁ እፍረት። የሰው ልጅ ብዙ ነገር አለ። ብዙም ያሳ ነገ በሰው ፊት ስቆምስ፣ ነገ በሰው ማንነት ፊት ስቆምስ አላፍርም የሚባል ነገር አለ። አካባቢ ያውቃታል፣ አካባቢ ያየታል። ምንም ስራም ይሁን እውነቴ ነው የምላችሁ ስራም ቢሆን እንደው የፈለገ ቢሆን በስመ አብ ወመንፈስ ቅዱስ። እኔ እውነቴ ነው የምላችሁ ዝግንን በቃ አንዳንዴ ሴት ለምን ወለድኩ የምልበት ጊዜ አለ። ሴት ለምን ወለድኩ እንደው ሴት ለምን ሆንኩ የምልበት ጊዜ አለ። በአሁን ሰዓት ሚዲያው ሲታይ የሰው ህይወት ላይ ገብተው የሰው ባለትዳር ልጅ ያላቸው ነገሩ መከበር በከንፈር ነው። መጀመሪያ ራሳችሁ ካላስከበራችሁ ማንም ሊያከብራችሁ አይችልም። ማንንም የእናንተን ክብር ሊሰጥ አይችልም። መጀመሪያ እራሳችሁ መከበር በከንፈር የሚባል ነገር አለ። መከበር በከንፈር ከምንም በላይ መከበር የመሰለ ነገር የለም። መከበር ትልቅ ነገር ነው። መከበር እውነቴ ነው የምላችሁ በሰው ዘንድ ስትከበሩ ጥሩ ነው። በሰው ዘንድ ስትከበሩ ጥሩ ነው። ክብር የሚባል ነገር አለ። ሴት ልጅ ክብር የሚባል ነገር አለ። አሁን ግን ክብር እያጣነው ነው። ክብር በጣም እያጣነው ነው። የድሮ ክብራችን የት ሄደ? የድሮ ማንነታችን የት ሄደ? የሴት ማንነት በብር እንዴት ተለወጠ? እውነቴ ነው የምላችሁ አሁን ሀይሚ ስታዩት ለክብሯ እንዴት ነው የምትጨነቀው? እንዴት ነው የምትሆነው? እንዴት ነው እቺ ለክብሯ የረከሰች ብዙ አሉ። እውነቴ ነው የምላችሁ በስመ አብ ወመንፈስ ቅዱስ። ሰላም 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 ውድ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ ወይ? ሰላማችሁ ብዝት ይበልልኝ። እኔ ጋር ሁሉን ሰላም ሁሉም መልካም። ሰላማችሁ ይብዛ። ባላችሁበት ቦታ ሰላማችሁ ብዝት ይበልልኝ። ባላችሁበት ቦታ ከመጥፎ ነገር ከክፉ ነገር እግዚአብሔር ይጠብቃችሁ። ሙስሊሞቶቼ ክርስቲያኖቶቼ ፈጣሪ ይጠብቃችሁ። መጥፎ ነገር አያጋጥማችሁ። ሁሌም በህይወታችሁ ደስተኛ ስኬታማ ያድርጋችሁ። ሰላም አውሉ። ሰላም